ሀሎ ሰላም ሰላም፣ እንደምን ናችሁ? ክብር ለእግዚአብሔር ይሁን። እ፣ የዓለም መጨረሻ መቼ ነው በሚል ሀሳብ ደግሞ ከእናንተ ጋር የእግዚአብሔርን ሀሳብ ለማካፈል መጥተናል እና እንግዲህ መጽሐፍ ቅዱስን የሚያነብ ሰው አንድ የሚያስተውለው ነገር ምንድን ነው? መጽሐፍ ቅዱስ ስለ ዓለም መጨረሻ፣ ስለ ዘመን ፍጻሜ፣ ስለ ሰማይና ምድር ማለፍ፣ ስለ ሰማይና ምድር መቃጠል እ፣ ይናገራል። እንደዚህ አይነት ሀሳቦችን ደጋግመን እናገኛለን። በተለይ በአዲስ ኪዳን እና በመልእክት በአዲስ ኪዳን መጽሐፍት በጌታችን በኢየሱስ ክርስቶስ በተናገረው ሐዋርያቱ ካስተማሩት እና ከጻፏቸው መልእክቶች ውስጥ እነዚህን ሀሳቦች ተደጋግሞ ተጠቅሰው እናገኛቸዋለን። አሁን ዋናው ቁም ነገሩ ግን የዓለም መጨረሻ የሚለው ሀሳብ ምንድን ነው? ምን ማለት ነው? የዓለም መጨረሻ ሲል የእግዚአብሔር ቃል የዓለም መጨረሻ ማለት ይሄ ግዑዙ ቁሳዊው የሆነው ዓለም፣ ይሄ ቀና ስንል የምናየው ሰማይ እና በእግራችን የምንረግጠውን ምድር ማለት ነው ወይስ ሌላ ትርጓሜ ያለው ጽንሰ ሀሳብ ነው የሚለውን ነው ከእናንተ ጋር ለመመልከት የምፈልገው እና ጌታ የተመሰገነ ይሁን። እንግዲህ ይሄ ዓለም መጨረሻ ወይም ደግሞ ዓለም የሚለው ሀሳብ በመጽሐፍ ቅዱስ ውስጥ ብዙ ትርጉሞች አሉት። ዓለም የሚለው ቃል ምናልባት የመጽሐፍ ቅዱስ አስተማሪዎች ይህንን ሲሉ ሰምታችሁ ይሆናል። እኔ ባልሳሳት ዓለም የሚለው ሀሳብ 9 ትርጉም አለው የሚባል ነገር ሰምቼ አውቃለሁ። እነዚህ 9 ትርጉሞች ምን እንደሆኑ ራሴ አልተከታተልኳቸውም፣ ግን አትሊስት ይሄ ዓለም የሚለው ሀሳብ የተለያየ ነገር በውስጡ እንደያዘ ምንም ጥርጥር የለውም። ለምሳሌ ዓለም ማለት ልክ ነው፣ ይሄ የሚታየው ቁሳዊውን ዓለም መሬትና ዩኒቨርስን ማለት ሊሆን ይችላል፣ እንደ ኮንቴክስቱ ማለት ነው፣ በገባበት አውድ። በሌላ በኩል ደግሞ ዓለም የሚለው ይሄ ሲስተም አለ አይደለም፣ የጂኦፖለቲካል ሲስተም ወይም ደግሞ የሆነ የኢኮኖሚና የጂኦፖለቲካል ሲስተም፣ ያ ደግሞ ዓለም ተብሎ ይጠራል። አንዳንድ ደግሞ ሌላ ዓለም ተብሎ የሚጠራው ሰው የሚኖርበት አካባቢ፣ በሰው የሚኖርበትን ምድር ዓለም ይለዋል መጽሐፍ ቅዱስ። ለምሳሌ ሰው ያልሰፈረበትን ሳይሆን ሰው የሰፈረበትን ብቻ። ለምሳሌ በመጽሐፍ ቅዱስ በተጻፈበት ዘመን ይሄ የሮም ኢምፓየር ያለበትን አካባቢ ኖርዝ አፍሪካ፣ መካከለኛው ምስራቅና ሜሶፖታሚያን ጨምሮ ይሄ አሁን አውሮፓ የምንለው አካባቢ፣ ቱርክ የምንለውን አካባቢ፣ እንደዛ አይነቱን አንድ ላይ ሰው የሰፈረበት ብዙ ሰው መጀመሪያ ያለበት አካባቢ፣ እሱን ደግሞ እንደ ዓለም ተብሎ የተገለጸበት ቦታ አለ እና ዓለም ብዙ ትርጓሜ አለው። ስለዚህ እኛ ማወቅ ያለብን ምንድን ነው? መጽሐፍ ቅዱስ የዓለም መጨረሻ በሚል ጊዜ ስለ የትኛው ዓለም መጨረሻ ነው እየተናገረ ያለው የሚለውን ሀሳብ ነው። በተለምዶ እንግዲህ ብዙዎቻችን እንደሰማነው እና ብዙዎቻችንም ዛሬም ቢሆን በክርስቲያኖች የምናምነው ሀሳብ ምንድን ነው? የዓለም መጨረሻ የሚባለው ይሄ ግዑዙ የሆነው ቁሳዊው ዓለም ነው እና አንድ ቀን ይሄ ዓለም ይጠፋል፣ የምናየው ሰማይና ምድር በእሳት ተቃጥሎ ያልፋል የሚል አስተምህሮ ነው። ያ እምነት ነው ቤተ ክርስቲያን ውስጥ ብዙን ስፍራ ይዞ ያለው። አሁን የኔና የእናንተ ጥያቄ ግን መጽሐፍ ቅዱስ የዓለም መጨረሻ የሚለው ያልፋል የሚለው ዓለም እሱን ዓለም ነው ወይ? ጌታ ይመስገን። መጽሐፍ ቅዱስ ያልፋል የሚለው ዓለም ይሄ የሚታየው ሰማይና ምድርን አይደለም። ነገር ግን ያልፋል የተባለው ዓለም ብሉይ ኪዳናዊው ዓለም ነው፣ ወይም ደግሞ የአይሁዶች ዓለም ከግብፅ ወጥተው ከነአን ገብተው እግዚአብሔር የሰጣቸውን ምድር ወርሰው ከሙሴ በሙሴ በኩል በተቀበሉት የአምልኮ ስርዓት መሰረት እግዚአብሔርን ለ1500 ዓመት ያመለኩት አይሁዶች የነሱ ዓለም፣ የነሱ የአምልኮና የአስተዳደር የኑሮ ስርዓት፣ ያ ዘይቤ፣ ያ ዓለም ማለት ነው፣ ያ የአይሁዶች ዓለም፣ እሱን ነው መጽሐፍ ቅዱስ ያልፋል ብሎ እየተናገረ ያለው። ይህንን ከመጽሐፍ ቅዱስ ውስጥ ላሳያችሁ ሞክራለሁ።
እየተናገረ ያለው ስለ ግዑዛዊ ነገር ሳይሆን ስለ ስርዓት ነው፣ ስለ ሲስተም ነው፣ ወይም ደግሞ ስለ አንድ ኢምፓየር ወይም ስለ መንግስት ነው ያን ዓለም የሚለው መጽሐፍ ቅዱስ። ለምሳሌ ዓለም በዚህ መንፈስ ከተጠቀሰባቸው ቦታዎች አንድ ሁለት ቦታ ላሳያችሁ። በአንደኛ ዮሐንስ ላይ ምን ይላል? ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል የሚል ቃል አለ። ዓለሙም ምኞቱም ያልፋሉ። ኦኬ፣ ይሄንን አንድ አድርጋችሁ ያዙልኝ። በሌላ በኩል ደግሞ ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት መልእክት ላይ ምን ይለዋል? ዴማስ ያሁኑን ዓለም ወዶ ትቶኛል፣ ወደ ተሰሎንቄም ሄዷል ይለዋል። ዴማስ የአሁኑን ዓለም ወዶ ትቶኛል ይለዋል ሐዋርያው ጳውሎስ። ሶስተኛ ክፍል ደግሞ ማነብላችሁ ለገላትያ ሰዎች በጻፈው መልእክት ላይ እንደዚህ ይላል። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ የሚል ቃል አለ። አሁን እዚህ ቦታ ሶስት ዓለም የሚለው ቃል የተጠቀሰባቸውን ክፍሎች አይተናል። ዓለሙ ምኞቱም ያልፋሉ ይላል አንድ ቦታ፣ ሌላ ቦታ ደግሞ ዴማስ የአሁኑን ዓለም ወዶ ትቶኛል ይላል። እዚህ ቦታ ደግሞ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ራሱን አሳልፎ ሰጠ ነው የሚለው። አሁን እነዚህ ነገሮች ስንመለከት ኮንቴክስቱን አብረን ስንመለከት በተለይ በገላትያ መጽሐፍ ላይ ታችሁ እንደሆነ ገላትያ መጽሐፍ ምንድን ነው የሚናገረው? ወንጌል ተሰብኮላቸው ወንጌልን ተቀብለው በመንፈስ እግዚአብሔርን ማምለክ ጀምረው ነገር ግን ወደ አይሁድ ስርዓት እንደገና ወደ መገረዝ ለሙሴ በተሰጠው ኪዳን መሰረት ወዳለው ወደ ግርዛት ስርዓት እየተመለሱ ያሉትን ክርስቲያኖች በመገሰጽ የተጻፈ መልእክት ላይ ነው እና እዛ ላይ የሚያስተምረው ነገር ምንድን ነው? ክፉ የሆነ ዓለም የሚለው ይህን የብሉይ ኪዳኑን ዓለም ነው። ለምንድን ነው የብሉይ ኪዳኑ ዓለም ክፉ የተባለው ቢባል ይህ የብሉይ ኪዳን ዓለም ወይም የብሉይ ኪዳን የአምልኮ ስርዓት ወይም ብሉይ ኪዳናዊው ኪዳን እሱ ኪዳን ለሰው ደህንነትን መስጠት ያልቻለ ስለሆነ ሰውን እግዚአብሔር ወደ አሰበለት ዴስቲኒ ለማድረስ የማይችል ስለሆነ ኃጢአትን ማስወገድ ሳይሆን ኃጢአትን የሚያሳይና ኃጢአትን የሚያጎላ ኪዳን ስለሆነ በሁለተኛ ቆሮንቶስ ምዕራፍ 3 ላይ ደግሞ ሐዋርያው ጳውሎስ በግልጽ እንደተናገረው የሞት አገልግሎት ስለሆነ ያ የሞት ኪዳን ስለሆነ ክፉ ነው ይለዋል። ያን ዓለም ነው መጽሐፍ ቅዱስ ይጠፋል ወይም ያልፋል የሚለን። ኦኬ፣ ለዚህ ማስረጃ የሚሆን በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 እስከ 3 ሐዋርያቱ ጌታችን ኢየሱስ ክርስቶስ መቅደሱ እንደሚፈርስ በነገራቸው ሰዓት ለጌታችን የጠየቁት ጥያቄና እሱ የሰጣቸው መልስ እንደ ማስረጃ ሊቀርብ ይችላል። እዚህ ክፍል ላይ ስንመለከት መቅደሱን ሊያሳዩት ቀረቡ ይላል። መቅደሱን ባሳዩት ጊዜ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ከዛ በደብረ ዘይት ተራራ ላይ እያሉ ሶስቱ ወደ እሱ ቀረቡና ለምን ይሄ የተናገራቸው ነገር በጣም ከንክኗቸዋል። ይሄ በጣም አስደናቂ ሆነው መቅደስ በኢየሩሳሌም ያለው እጅግ ከእብነ በረድ የተሰራው በጣም ማግኒፊሰንት የሆነው ይሄ መቅደስ ይፈርሳል ብሎ ስለነገራቸው ይህን ነገር በበለጠ እንዲያብራራላቸው ወደ እሱ ቀርበው ጥያቄ ጠይቀውታል። የጠየቁት ጥያቄ ምንድን ነው? ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻስ ምልክቱ ምንድን ነው ብለው ነው የጠየቁት። ሶስት ሀሳብን በአንድ ላይ የጠቀለለ ጥያቄ ነው የጠየቁት። መቼ ይሆናል? ጊዜን ነው የሚያሳየው። ጊዜው መቼ ነው የሚሆንበት ጊዜ፣ መቅደሱ የሚፈርስበት ጊዜ መቼ ነው ይላሉ። ይህ መቅደስ ሲፈርስ ደግሞ የመምጣትህ ይላል። የጌታ መምጣት ከመቅደሱ መፍረስ ጋር የተያዘ መሆኑን ያሳያል። አብሮ ደግሞ ሌላ የምናየው ምንድን ነው? የዓለም መጨረሻስ ምልክቱ ምንድን ነው? መቅደሱ ሲፈርስ የጌታ መምጣት እንደሚሆን እንደገና የዓለም መጨረሻም እንደሚሆን ከዚህ እነሱ ከጠየቁት ጥያቄ እንኳን ማስተዋል እንችላለን። ይህ ብቻ አይደለም። ከዛ ተነስቶ ጌታችን ኢየሱስ ክርስቶስ በመለሰላቸው መልስ ላይ
ክፍሉ ረጅም ስለሆነ እሱን ሁሉ አሁን አንመለከትም፣ ቪዲዮ እንዲረዝም ስለማልፈልግ። ነገር ግን ምን ይላቸዋል? በተከታታይ ስለሚሆነው ነገር ይነግራቸዋል። ለምሳሌ ሐሰተኛ ክርስቶሶች እኔ ነኝ እያሉ በስሙ እንደሚመጡ፣ በሐዋርያቱ ላይ ከኢየሱስ ክርስቶስ የተነሳ ታላቅ መከራና ስደት እንደሚነሳባቸው፣ ትልቅ መከራ ደግሞ በምድር ላይ ታይቶ የማይታወቅ መከራ በዛ እንደሚመጣ፣ ከምድር ላይ ሲል በእስራኤል ምድር ማለቱ ነው፣ በዓለም ላይ ማለቱ አይደለም። በተለይ በእስራኤል ምድር ታይቶ የማይታወቅ መከራ በዛ ጊዜ እንደሚመጣ ምልክት ይሰጣቸዋል። ለምሳሌ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ ምንድን ነው የሚለው? ልቀቁና ኢየሩሳሌምን ለቃችሁ ውጡ ይላቸዋል። ለምን? የጥፋት ጊዜ ቀርበዋል ማለት ነው። ያ ጊዜ የመቅደሱ መፍረሻ ጊዜ ነው እና እዛ ላይ ወረድ ብለን ብንመለከት ምን ይላል ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 34 ላይ ይህ ሁሉ እስከሚሆን ድረስ ይህ ትውልድ አያልፍም ብሎ ተናገራቸው። እንግዲህ የጠየቁትን ጥያቄ እናስተውል፣ ጌታ የሰጠውን መልስም አስተውለን እንመልከት። የጠየቁት ጥያቄ መቼ ይሆናል ነው የሚለው። መቼ ጊዜውን ለማወቅ ነው የጠየቁት። ጊዜው መቼ ነው አላቸው በቁጥር 34 ላይ። ይህ ትውልድ ከማለፉ በፊት ነው። የቱ ትውልድ? ያ ጌታችን ኢየሱስ ክርስቶስ ቆሞ ሲናገር ይሰሙ የነበሩት ሐዋርያቱ የኖሩበት ትውልድ። ያ ትውልድ አያልፍም። ምን ማለት ነው? የመቅደሱን መፍረስ፣ የጌታ የኢየሱስ ክርስቶስን ዳግም ምጽአትና የዓለምን መጨረሻ የሚያየው ያ ትውልድ ነው ማለት ነው። በማያሻማ መንገድ ነው ጌታ የተናገረው። እርግጥ ነው ሰማይና ምድር እንደሚቀልጡ ወይም ደግሞ እንደሚቃጠሉ፣ ፀሐይ እንደሚጨልም፣ ከዋክብት እንደሚወድቁ በዚህ አይነት ቃላት ይጠቀሳል። ያ የጌታ መምጣት ሲሆን የሚሆነው ነገር ማለት ነው። ምንም ጥያቄ የለው። ለምሳሌ ጴጥሮስ ምን አይነት ቃላትን የተጠቀመው? በዚያ ቀን ሰማያት ይቀልጣሉ አለ። የሰማይ ፍጥረት በትልቅ ትኩሳት ይፈታል፣ ምድርና በውስጡ ያለው ሁሉ ይቃጠላል ብሏል። ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ይህንን ነገር ስንመለከት እውነትም ፊዚካል ስለሆነ ነገር የሚናገር ይመስላል። ይሄ ምድር ስለሚታየው ምድር ስለ ሰማይ ይመስላል። ግን አስተውለን ስንመለከተው ይሄ ሰማይና ምድር የሚለው ሐሳብ ሲምቦሊክ ቋንቋ ነው። ሲምቦሊክ ቋንቋ ነው እንጂ ሊትራል ቋንቋ አይደለም። ፊገር ኦፍ ስፒች ነው። የነቢያትን ቋንቋ ወደኋላ ሄደን ብንመለከት ደጋግመው ይጠቀማሉ። አሁን ሰማይና ምድርን ይጠፋል ሲሉ አንድ ኪንግደም ወይም ደግሞ አንድ ኢምፓየር እንደሚጠፋ ሲናገሩ ነው። ለምሳሌ ስለ ባቢሎን መጥፋት የእግዚአብሔር ቃል ሲናገር በኢሳይያስ ምዕራፍ 13 ላይ እነዚህን አይነት ቃላት ነው የተጠቀመው። ሰማይና ምድር ያልፋሉ በጌታ ቀን ይላል እና ሰማይና ምድር ያልፋሉ የሚለው የባቢሎን ኪንግደም እንደሚያልፍ ነው። በሜዶናና ፋርስ ጦር መጥቶ የናቡከደነጾርን ኢምፓየር የሆነውን ባቢሎንን በወጋና ባሸነፈ ጊዜ ባቢሎንን አቃጥሎ ምድሪቷን በተቆጣጠረ ጊዜ ያ ትንቢት ለምሳሌ ተፈጽሟል። ኢሳይያስ ምዕራፍ 13 ግን እዛ ላይ የእግዚአብሔር ቃል የእግዚአብሔር መንፈስ በነቢያቱ የተጠቀመው ቃል ሰማይና ምድር ያልፋል፣ ሰማይና ምድር ይቃጠላል የሚል ሀሳብ ነው። ስለዚህ ሰማይና ምድር መቃጠል የሚለው ኮንሰፕት ሊትራሊ ልንረዳው የሚገባው ሳይሆን ይሄ ፊገር ኦፍ ስፒች እንደሆነ ሲምቦሊክ ላንጉጅ እንደሆነ ነው እና በተለይ በዚህ የነቢያቱ ቋንቋ በብዛት እንደዚህ ፖኤቲክ የሆነ ፊገራቲቭ የሆነ ቋንቋ በጣም የተሞላ ነው። የትንቢት መጽሐፍትን ብንመለከት አስተውለን እና ስለዚህ የዓለም መጨረሻ የሚለውን ሀሳብ ብሉይ ኪዳናዊው የአምልኮና የአስተዳደር ስርዓት የሚያልፍና በአዲስ ሰማይና ምድር ማለት በአዲስ ኪዳናዊው አዲስ ዓለም አዲስ የአምልኮ ስርዓት እንደሚተካ ነው ሲናገሩ የነበሩት ነቢያቱም ጌታም የተናገረው ሐዋርያቱም የመሰከሩት ስለዚህ ጉዳይ ነው እና ይሄን ነገር
እንድናስተውል ያስፈልጋል ወገኖች። እና ስለዚህ ወደፊት የሚመጣ የሚቃጠል ነገር ልንጠብቅ አይገባም። ያ ዓለም ያልፋል የተባለው ዓለም ያኔ አልፏል። እንዴት ነው ያለፈው ሲባል መቅደሱ ለምሳሌ ተቃጠለ። በ70 ዓመተ ምህረት ነው ይሄ ሆኖ ከጌታችን ሞትና ትንሣኤ በኋላ ከ40 ዓመታት በኋላ በ70 ዓመተ ምህረት 70 ኤዲ ላይ የሮም ሰራዊት መጥቶ ኢየሩሳሌምን ከቦ ቅጥሯን አፍርሶ ገብቶ በውስጡ ያሉትን አንገዛም ለሮም መንግስት ያሉትን እና ጦር ያነሱትን ሁሉ ጨፍጭፈው መቅደሱ ተቃጥሎ ልክ ጌታችን ኢየሱስ ክርስቶስ እንደተናገረው ትንቢት ማለት ነው በማቴዎስ ወንጌል 24 ላይ እንደነገራቸው እንዲሁም በሉቃስ ወንጌል 21 እና 19 ላይ ሁሉ እንደምናየው ኢየሩሳሌም በጭፍራ ተከባ ስታዩ ይላል እግዚአብሔር ቃል ጥፋቷ እንደቀረበ ወቁ ተብሎ እንደተጻፈ ያኔ የኢየሩሳሌም ጥፋት በሆነ ጊዜ የመቅደሱ መቃጠል በሆነ ጊዜ የእስራኤል ሰማይና ምድር ተቃጥሎ አለፈ። ያ ሲምቦላይዝ የሚያደርገው መቅደሱ ሲምቦላይዝ የሚያደርገው ነገር ምንድን ነው? የአምልኮ ማዕከል ነው። እግዚአብሔር ከነሱ ጋር የመገኘቱ ምልክት የነበረውን ነው። ያ ነው እግዚአብሔር እንደሚቃጠል ቀድሞ የተናገረለት እና ያ ነገር በተቃጠለ ጊዜ እስራኤል እንደ ብሉይ ኪዳን የእግዚአብሔር መንግስት እንደ እግዚአብሔርን እንደሚያመልክ ህዝብ የአምልኮ ስርዓቱ ሁሉ ተሻረ። ከዛ ቀን ጀምሮ ቆመ ማለት ነው። ይኸው ላለፈው 2000 ዓመት የብሉይ ኪዳናዊው አምልኮ ስርዓት ሁሉ እንደተሻረ ነው። ዳግም ላይመለስ እንደገና ተመልሶ ላይመጣ እግዚአብሔር እንዳስወገደው ያሳያል ማለት ነው። ስለዚህ ያ የብሉይ ኪዳን ዓለም ነው መጨረሻው ይመጣል ተብሎ የነበረው እና መጨረሻውም ሆኗል። ካለፈ 2000 ዓመት ሊሆነው ነው። ስለዚህ የዚህን የቪዲዮ ርዕስ ላይ ያቀረበውን ጥያቄ ስንመልስ የዓለም መጨረሻ መቼ ነው ስንል የዓለም መጨረሻ የሆነው በ70 ዓመተ ምህረት ነው። ያም ዓለም የብሉይ ኪዳናዊው የሙሴ ዘመን የሙሴ ዓለም የሚባለው የእስራኤል ዓለም የሚባለው ያ ዓለም ነው የጠፋው። ያ ዓለም ነው መጨረሻ እንደሚኖርለት የተነገረው። ነገር ግን እሱን ተክቶ የመጣው ዛሬ እኔና እናንተ የምንኖርበት ላለፉት 2000 ዓመታት በክርስቶስ ያመኑ ሰዎች ኖረው ያለፉበት ከኛም በኋላ የሚመጣው ትውልድ የሚኖርበት ይሄ ዓለም ዘላለማዊ የሆነው የጌታችን የኢየሱስ ክርስቶስ መንግስት ወይም የእግዚአብሔር መንግስት ነው። ወይም የእግዚአብሔር መንግስት ዓለም ልንለው እንችላለን ማለት ነው እና ይሄ ግን ዘላለማዊ ነው። ለምን? ኢየሱስ ክርስቶስ ለመንግስቱ ፍጻሜ የለውም ተብሎ ተጽፏል። የአዲስ ኪዳን መንግስት መጨረሻ የለውም እና ይሄንን እንድናስተውል ለማለት ነው። ጌታ የተመሰገነ ይሁን። ስለዚህ ዓለም የሚለውን ሀሳብ በአውዱ በጥንቃቄ ልንመለከተው ይገባል። አሁን ለምሳሌ እንዲያውም በዚህ ዘመን ያለውን የቋንቋ አጠቃቀም እንኳን ብንመለከት አሁን መልቲፖላር ወርልድ ይባላል። ለምሳሌ ይሄ መልቲፖላር ወርልድ የሚባል ነገር በቅርብ ጊዜያት ውስጥ በጣም በየዜና ማሰራጫው እንሰማዋለን። አሁን ይሄ መልቲፖላር ወርልድ ማለት ፊዚካል ስለሆነው ዓለም ሳይሆን ጂኦፖለቲካል እና ኢኮኖሚክ ሲስተሙን ነው የሚያሳየው። አሁን በፊት መልቲፖላር ወርልድ ከመሆኑ በፊት ዩኒፖላር ወርልድ ነበር። ላለፉት ለምሳሌ ከሶቪየት ኢምፓየር መፍረስ ጀምሮ ማለት ነው ከ1990 ወዲህ በዌስተርን ጂኦፖለቲካል ሲስተም እና ኢኮኖሚ ሲስተም ገኖ ነበረ በዓለም ላይ። ዓለምን ሁሉ የተቆጣጠረ ዩኒፖላር ወርልድ ነበር። አሁን ዩኒፖላር ወርልድ ሲል ፊዚካል የሆነውን ነገር ሳይሆን የሚያሳየው ሲስተሙ የኢኮኖሚውን ሲስተም የፖለቲካውን ሲስተም ዶሚኔት ያደረገው በዓለም ላይ ያ ሲስተም ነበር። አሁን ደግሞ ከቅርብ ጊዜ ወዲህ ደግሞ ከቻይና እና የራሻ ማንሰራራት የቻይና የኢኮኖሚ እድገት ከዚህ ጋር ተያይዞ አሁን ብሪክስ የሚባለው እነዚህ ብራዚል፣ ኢንዲያ፣ ሳውዝ አፍሪካ፣ ራሻ እና ቻይና አሁን ደግሞ እነ ኢትዮጵያም እነ ሌሎችም ሀገሮች የተጨምረውበታል እነ ኢጅፕት። ያ ደግሞ አሁን ሌላ ወርልድ ሲስተም ነው። አሁን ከዌስተርኑ የተለየ ጂኦፖለቲካል እና ኢኮኖሚክ ሲስተም ነው። ያን ዓለም ይለዋል መጽሐፍ።
መጽሐፍ ቅዱሳን ሶሪ የዓለም ሲስተም ነው እና ዓለም ስንል የግድ ፊዚካል ብቻ ማለት እንዳልሆነ ለማሳየት ነው እና በብሉይ ኪዳን ዓለም ነበር። ይሄ ክፉ የሆነ የብሉይ ኪዳኑ ዓለም ሰውን ወደ ደህንነት ሊያመጣ ሰውን ሊያድን ያልቻለው ዓለም ኃጢአትን የሚገልጠው ሰውን ወደ ሞት ለምን ኃጢአትን ገልጦ ፍርድ የሚፈርደው ያ ሞግዚት የነበረው ወደ ክርስቶስ እንዲያመጣ የተሰጠው ዓለም እሱ መሻርና መጥፋት አለበት፣ አዲሱ ዓለም በቦታው እንዲተካ ማለት ነው እና ያን ዓለም ነው መጨረሻ ይኖረዋል የተባለው። ያ ዓለም ካለፈ 2000 ዓመት ሊሆነው ነው። ያለፈውም በ70 ዓመተ ምህረት ነው። ምልክቱ ምንድን ነው? ጌታችን ኢየሱስ ክርስቶስ ለሐዋርያቱ በማቴዎስ ወንጌል ምዕራፍ 24 ላይ እንደነገራቸው መቅደሱ መፍረስ ነው። መቅደሱ ሲፈርስ መጨረሻው ሆነ ማለት ነው። ስለዚህ ወገኖቼ ካሁን በኋላ መጽሐፍ ቅዱስ ስታጠኑ ይሄ ስለ መቃጠል፣ ስለ ሰማይ ማለፍ፣ አዲስ ሰማይና አዲስ ምድር አየሁ ብሎ በዮሐንስ ወንጌል ላይ ሁሉ የተናገረለት ዓለም ይሄ አዲስ ኪዳኑን ዓለም መሆኑን እንድትረዱ ነው ለማለት ነው። ጌታ አብዝቶ ይባርካችሁ። ጌታን እጅግ አድርገን እናመሰግናለን። በዚህና ተመሳሳይ በሆኑ ሀሳቦች ላይ የምንለቃቸው ቪዲዮዎች እንድትከታተሉ እንጋብዛቸዋለን። ፎሎ አድርጉ ቻናሎቻችንን እና ብዙ እንደዚህ አይነት ተመሳሳይ ቪዲዮዎች አሉ ስለ ዓለም መጨረሻ፣ ስለ ዘመን ፍጻሜ እና ስለ እግዚአብሔር መንግስት መልእክት ያስተላለፍንባቸው ማለት ነው። ሌሎችም ደግሞ እግዚአብሔር እንደፈቀደ ወደፊት ወደ እናንተ እናደርሳለን። ጌታ ይባርካችሁ።